የአውሮፓ ታላላቅ ክለቦችን የተመለከተ ወቅታዊና ዕለታዊ ጥንቅሮችን ከምታደምጡበት የዩቲዩብ ቻናላችን የመረጃ ሰዓታችን ላይ ትገኛላችሁ። ለዚህም ሰዓት በርከት ያሉ ስፖርታዊ ጥንቅሮችን ይዘን መተናል። እንደ ሁልጊዜው ላይክ፣ ሰብስክራይብ፣ ሼር ስለምታደረጉን ስለ አጋርነታችሁ፣ ስለ አብሮነት ቆይታችሁ ከልብ እናመሰግናለን። በርከት ያሉ ጥንቅሮችን ይዘናል። በተለይም የዝውውር መስኮቱ የመጨረሻ ሳምንት ላይ ስለሆነ በስፋት ዝውውሮችን እናነሳለን። ከዛ በተጨማሪ በመረጃ ሰዓታችን የአውሮፓ ኃያላን ክለቦችን ወቅታዊ መረጃ ይዘናል። በዝውውር ጉዳይ ባርሴሎና ቤት አንድ የሚጠበቅ ትልቅ ዝውውር አለ። ጉዳዩን የተመለከተ ልዩ ጥንቅር ይዘናል። በሪያል ማድሪድ በኩል የቡድን ዜና ይፋ እናደርጋለን። በሳምንቱ ተጠባቂ ጨዋታ እንዳለበት ይታወቃል። ተስተካካይ መርሃ ግብር ማለት ነው። ከዛ ውጪ የአውሮፓ አንድ ሊግ ለየት ባለ መንገድና በዝውውር መስኮቱ ላይ አንድ በጣም አነጋጋሪ ክለብን የተመለከተ በጣም ለየት ያለ መረጃ አሰናድተናል። እስከ ፕሮግራማችን ፍጻሜ ከሁለተኛው የዝውውር ቻናላችን ጋር ቆይታ እንድታደርጉ በአክብሮት ጋበዝን። በፕሪሚየር ሊግ አጫጭር ስፖርታዊ መረጃዎቻችን ለየት ያሉ ጥንቅሮችን ይዘናል። በስፋት ዝውውር ላይ ትኩረት እናደርጋለን። ድርድር ላይ ያሉ ሊጠናቀቁ ከጫፍ የደረሱና እንደዚሁም ደግሞ በቀጣይ ሰዓታት ውስጥ ይፈጸማሉ የተባሉትን ዝውውሮች እናነሳለን። የተጠናቀቁትን በስፋት እናነሳለን። በሲቲ በኩል ተተኪ ፍለጋ አሁን በዝውውር መስኮቱ በስፋት እየተንቀሳቀሰ ነው። በተሳካ ሁኔታ ሕክምና ምርመራውን አጠናቋል ሲጠበቅ የነበረው። ከዛ ውጭ ግን አንድ ሰበር መረጃ በሲቲ በኩል እናደርሳቸዋለን። ዝውውር ላይ በቼልሲ የመረጃ ሰዓታችን በዝውውር መስኮቱ ላይ ሞር የሚለቋቸው ተጫዋቾች በስተዋል። የሚጠበቁትን እናነሳለን። ዣቪ አሎንሶ በመጀመሪያ ጨዋታ ያሻሻሉት ነገር አለ ቼልሲ ቤት አምና በጣም የተተቹበት ነው። ጉዳዩን የተመለከተና የቼልሲን ዝውውር አጠቃላይ መረጃ ይዘናል። በሊቨርፑል በኩልም ዝውውር ጉዳይ ላይ ነው መረጃ ትኩረት የምናደርገው። ሊቨርፑል በጣም ዘግይቷል የሚሉ መረጃዎች በስፋት አሉ። የሊቨርፑል ደጋፊዎችን በቃል ስፖርት ዩቲዩብ ቻናልም ሲያደርሱን ነበር። ከዚህ ጋር በተያያዘ ተጨማሪ መረጃዎችን ይዘናል። የቡድን ዜናም በሊቨርፑል የመረጃ ሰዓታችን እንዲሁ እያካፈልናችሁ ነው ቆይታ የምናደርገው። ዩናይትድ እስካሁን ካስፈረማቸው ተጫዋች ጋር በተያያዘ የካሪክን ምልከታ እናደርሳችኋለን። በቀሩ አንድ ሳምንት ማንን ያመጣል የሚለውን በተመለከተም ተጨማሪ ጥንቅሮችን ይዘን መተናል። በዩናይትድ በኩል በዝውውር መስኮቱ ላይ ሁለት ተጫዋች በትልቁ ይነሳሉ። ጉዳዩን እናጠረዋለን። ከዛ ውጭ የዩናይትድ አንድ ተስፈኛን ተጫዋችና የቀድሞ ዩናይትድ ሁለት ሌጀንዶችን የተመለከተ ልዩ ጥንቅር ይዘናል። የዛሬው ሰበር መረጃችን አርሰናል ለዩሊያን አልቫሬዝ ዝውውር ምን እያደረገ እንደሆነ እንነግራችኋለን። በነገራችን ላይ በጣም ለየት ያለ መረጃ ይዘናል። የዩሊያን አልቫሬዝን ዝውውር በተመለከተ ከወደ አርሰናል አሁን ሀሳብ አስተያየቶች መምጣት ጀምረዋል። ሚኬል ማርቲያን አርቴታም ቀጣይ በአንድ ቦታ ላይ ለመተካት ያሰቧቸውን ተጫዋቾች እናነሳለን። በዝውውር መስኮቱ ላይ የአርሰናል ወቅታዊ እንቅስቃሴ፣ የቡድን ዜናን በስፋት ይዘናል። ላይክ ካረጋችሁ ለእኛ ይበቃናል፣ ግን ሀሳብ መስጫ ሳጥናችን ላይ ሀሳብ አስተያየት ካላችሁም ጻፉልን። በሌሎች የዩቱብ ገጾች ላይ የእኛን ይዘቶች በመቆራረጥ ድምፅ በመቀየር እንግዲህ በማለዳውም ጥንቅር አንስተነዋል የምታቀርቡ ምናልባት እርምጃውን ያልወሰድንበትን ምክንያት በስፋት ጠዋት አንስተነዋል። ጉዳዩን በዛ መልኩ እንድትመለከቱት በአክብሮት በድጋሚ እንገልጻለን። ወደ መረጃው ተሻገርን። ራፊኒያ 9 ቁጥር ሆኜ ይጫወታለሁ እያለ ነው። በባርሴሎና ቤት በቦታውም ላይ ለመጫወት ዝግጁ ነኝ ብሏል። በዛ የሜዳ ክፍል ላይ የመጫወት ችግር የለብኝም ብሏል። በችግር የለብኝም ሲል ኃላፊነት ስለተሰጠን ብቻ ሳይሆን በዛ ቦታ ላይ መጫወት እችላለሁ ብሏል። እንደ ብቃትም ደረጃ ማለት ነው። አዲስ አጥቂ ካልመጣ ያንን አደርጋለሁ ሲል ተደምጧል። በቡድኑ በኩል ዴኮ እንዲወጣ ውጣ ብሎ ቢለኝ ኖሮ ክለቡን እለቅ ነበር ብሏል። ግን በዴኮ በኩል ክለቡን እንድለቅ አልተፈቀደም። ክለቡም እኔን መልቀቅ አልፈለገም፣ ለዛን የቆየሁት ብሏል። በባርሴሎና በኩል አሁን ያለ ንጹህ 9 ቁጥር አጥቂ እየተጫወቱ ነው። በሐሰተኛ 9 ቁጥሮች ሞር እየተጠቀሙ ይገኛሉ። 5 ጎል ነው ያስቆጠሩት በመጀመሪያ ጨዋታ። ግን የሻርፕ ነምበር 9 የሌለው ቡድን አይመስልም ነበረ ባርሴሎና። በባርሴሎና በኩል ቁጥር 1 ምርጫ ዩሊያን አልቫሬዝ በጣም የማይቻለውና ከባዱ ዝውውር። ሁለተኛ ምርጫቸው የኢንተሩ ላውታሮ ማርቲኔዝ ነው። ይህ ተጫዋች በክለቡ ቢወደድም ግን እሱን ለማግኘት አሁን ላይ በኢንተር በኩል የቀረበው የዝውውር ሂሳብ በጣም ከበድ ያለ ነው። ዴኮ ቀደም ሲል እንደ ቪክተር ኦሴሜን እና ኡመር መርሙሽ የመሳሰሉ ተጫዋቾችን ሲከታተል ነበር። አንዳቸውም ላይ ውሳኔ አልተሰጠም። የክለብ ብሩጁ አጥቂ ኒኮሎ ትሮስሊድ በባርሴሎና ዝርዝር ውስጥም ነበር። ዩናይትድን በአንድ ወቅት ሲመለከተው የነበረ ተጫዋች ነበረ። በዚህም ረገድ ሰፊ እንቅስቃሴ አልተደረገም። ከሰሞኑ አዲሱ መረጃ ደግሞ ከባርሴሎና ጋር በተያያዘ ያው የቪክተር ዮኬሬሽ ጉዳይ ነው። ጉዳዩን በተመለከተ ምናልባት ነው፣ በጣም አጠራጣሪ ነው። ዩሊያን አልቫሬዝ ወደ አርሰናል ከሄደ ቪክተር ዮኬሬሽ ቦታ የማጣቱ ነገር ወደ 100% ይቀየራልና አሁን ባለው ማቶታል ኦልሬዲ
ምናልባት ያን ሰዓት ላይ ባርሴሎና እንደ አማራጭ ሁኔታውን ሊመለከቱ ይችላል። መረጃው የዘ አትሌቲክም ነው። ሪያል ማድሪዶች የላሊጋ ተስተካካይ መርሃ ግብራቸውን ነገ ያደርጋሉ። የቡድኑ ልምምር ላይ ካልተመለከትናቸው ተጫዋቾች አንደኛው ኦሪዮል ቹዋሚኒ ነው። አሰልጣኙ በእርግጥ ጋዜጣዊ መግለጫ ይሰጣሉ ከሰዓታት በኋላ፣ በቀጣይ መረጃ እናነሷለን። የቡድኑ እንግዲህ ስብስብ በተመለከተ እሳቸው ጥሩ ቡድን ስብስብ እንዳላቸው ይፋ አድርገው ለእያንዳንዱ ጨዋታ ዝግጁ የሆነውን ሜዳ ላይ ይጠቀማለሁ ማለታቸው ይታወቃል። ከዛ ውጪ በተጫዋቾቹ በኩል የስልጠና ክፍለ ጊዜን በተመለከተም በቡድን ውስጥ ያለውን ፍጥነት በጣም እንደወደዱት ተናግሯል። የድል ረሃብም እንዳለ አስተውያለሁ ብሏል ጆዜ ሞሪኖ። በነገራችን ላይ በእርግጥ ይህ ቡድን ድል አይራብም ቢባል በጣም ያስገርማል። ባለፉት 2 ዓመታት ሪያል ማድሪድን የሚያክል ግዙፍ ክለብ ያለ አንዳች ዋንጫን ያጠናቀቀው፣ ይሄ በዋንጫ ደረጃ እንኳን ትንሽ የሚባለውን ማሳካት አልቻለም እና በዚህ ምክንያት ቡድኑ ለድል ተርቧል። በልምምድ ማዕከል የሚያየሁት ያንን ነው ብለዋል። ቡድኑ ለእያንዳንዱ ፍልሚያም ዝግጁ ነው ሲሉ ተደምጧል። ዘ ስፔሻል ዋን ጆዜ ሞሪኒሆ። አንድ ሊግ እናንሳ፣ የፍራንስ ሊግ አን። ውድ ቤተሰቦቻችን ተጫዋቾች ለእድገታቸው ከሚመርጡት ሊግ የፍራንስ ሊግ አንደኛ ደረጃ ላይ ተቀምጧል። በትራንስፈር ማርኬት በኩል ዛሬ አንድ ዘገባ ይፋ ተደርጎ ነበረ። በሊጎች እንደ ፍራንስ ሊጋ ለወጣት ተጫዋቾች እድል የሚሰጥ የለም። ባለፈው ሲዝን ብቻ ከ117,000 በላይ ደቂቃዎችን የፍራንስ ሊጋ እድሜያቸው ከ21 ዓመት በታች ለሆኑ ተጫዋቾች እድል ሰጥቷል። ይሄም በአውሮፓ 5 ታላላቅ ሊጎች በርካታ ወጣቶችን ያሳተፈ ሊግ ሆኗል። የፍራንስ ሊጋ ሁለተኛ ቡንደስ ሊጋ ነው፣ ሶስተኛ ተወዳጁ የእንግሊዝ ፕሪሚየር ሊግ፣ አራተኛ የጣሊያን ሴሪ፣ ላሊጋው 5ኛ ደረጃ ነው የተቀመጠውና ላሊጋው ሞር ከወጣቶች ይልቅ ወይም እድሜያቸው ከ21 ዓመት በታች ከሆኑ ይልቅ ሞር እድሜያቸው ከፍ ያሉ ተጫዋቾች የተጫወቱበት ነውና በደቂቃም ደረጃ በጣም ትንሹን ደቂቃ የተገኘው በላሊጋ ላይ ነው። የፍራንስ ሊጋ ግን ለበርካታ ታዳጊ ተጫዋቾች መሰረት መጣያ ሆኗል ተብሏል። ይህን መረጃ የሚያጠናክር አንድ ዘገባ እንጨምርላችሁ። በፍራንስ ሊግ ሲጫወቱ የነበሩ በርካታ ወጣት ተጫዋቾች በዝውውር መስኮቱ ላይ ያወጡት ወጪ በጣም ትልቅ የሚባል ነው። ለአብነት ያክል ዛሬ ማንቸስተር ሲቲ ያስፈረመው አዮብ ቧዲ 100 ሚሊዮን ዩሮ የወጣበት ከሊል ነው። ፍራንስ ሊጋ ኒኮላስ ፔፔ ወደ አርሰናል ሲያቀና 80 ሚሊዮን ዩሮ ሊል አግኝቶበታል። ቪክተር ኦሴሜንን ለናፖሊ ሲሸጥ ሊል 78 ሚሊዮን ዩሮ፣ ሌኔሮ ለዩናይትድ ሲሸጥ 70 ሚሊዮን ዩሮ፣ ራፋኤል ሊያውን ለኤሲ ሚላን 50 ሚሊዮን ዩሮ፣ ሉካስ ቻቬለሪን ለፒኤስጂ 40 ሚሊዮን ዩሮ፣ ሴቨን ቡትማንን ለኒካስል 37 ሚሊዮን ዩሮ፣ አማዱ ኦናናን ለኤቨርተን 35 ሚሊዮን ዩሮ፣ ባፋዱ ዲያኬቴን ለበርንማውዝ 35 ሚሊዮን ዩሮ፣ ካርሎስ ባሌባንም ለብራይተን የሸጠው በነገራችን ሊል ነው። ባሌባ ዛሬ ዩናይትድ ደርሷል 27 ሚሊዮን ዩሮ። ጋብሪኤል ማጋሌሽም ለአርሰናል የተሸጠው ከዚሁ ከሊል ነው 26 ሚሊዮን ዩሮ ወጥቶበታልና ሊል እንዴት ወጣቶችን እያሳደገ እንደሚሸጥ አንዱ የፍራንስ ሊጋ ለወጣቶች ምን ያህል ደቂቃ መስጫ ቦታ መሆኑን ማሳያው ሊል በራሱ ነው። ዛሬ የሸጠው የአዮብ ቧዲ ሂሳብ በራሱ የፍራንስ ሊጋ ወጣቶችን ማሳደጊያና በጣም ማብቂያም ቦታ ሆኖ መታየቱን የሚያመላክት መረጃም ነው። ተወዳጁ የእንግሊዝ ፕሪሚየር ሊግ ጋር ደረስን። ከ35,000 በላይ ሰብስክራይበር ባለው የቃል ስፖርት ዩቲዩብ ቻናል ሁለተኛ ገጽ ላይ ትገኛላችሁ። በድጋሚ ለማሳሰብ እንወዳለን የቃል ስፖርት ዩቲዩብ ቻናልንም የዚህኛውንም ይዘቶች በተለያየ አጋጣሚዎች ናችሁ በተለይም በዩቲዩብ ላይ የምትጠቀሙ ዩቲዩብ በተደጋጋሚ መልእክቶችን እየላከልን ነው፣ ግን እርምጃ ያልወሰድንበትን ምክንያት ነግረናችኋል። ምናልባት ጊዜ ሰተን ጉዳዩን ለማየት ስለወደደና ጀማሪ ዩቲዩበሮች ስለሆናችሁ ብቻ ጉዳዩን አልፈንዋል። ወደ ፕሪሚየር ሊግ መረጃ ተመለስን። ፕሪሚየር ሊጉ በ38 ጨዋታ ነው የሚወሰነው። የመጀመሪያ ሳምንት ተጠናቋል። እንደ ብራይተን በርካታ ግብ አስቆጥሮ ያሸነፈ የለምና ብራይተን ፕሪሚየር ሊጉን እየመራ ነው። በነገራችን ላይ በ3 ነጥብና በ4 ግብ ይመራል። ከዛ ሁለተኛ ያለው አርሰናልና ብሬንትፎርድ ናቸው። ከ3 ነጥብ በተጨማሪ ድፍን 3 ተጨማሪ ግቦች ስላሉ ማለት ነው። በተወዳጁ የእንግሊዝ ፕሪሚየር ሊግ ድፍን 3 ነጥብ ያገኙ በመጀመሪያ ሳምንት 9 ክለቦች አሉ። እስከ ሊድስ ድረስ 1 ነጥብ ያገኙ 2 ክለቦች ናቸው። ሊቨርፑልና ኒካስል፣ ፉልሃም፣ በርንማውዝ፣ ሰንደርላንድ፣ ኖቲንግሃም ፎረስት፣ ክሪስታል ፓላስ፣ ማንቸስተር ዩናይትድ፣ ኮቨንትሪ ሲቲ፣ ስፐርስ እና ስቶን ቪላ ደግሞ አንዳች ነጥብ የሚባል ነገር አላገኙም። ከደረጃ ሰንጠረዡም እስከ ግርጌ ያሉት በተቆጠረባቸው የግብ ዕዳ ብዛት ነው። ሌላው በተወዳጁ የእንግሊዝ ፕሪሚየር ሊግ ባለፉት 3 እና 5 ዓመታት ውስጥ እንዳጠቃላይ ማለት ነው ቤተሰቦቻችን ባወጡት ውጪ ባለፉት 3 ዓመታት ውስጥ
እንደ አርሰናል ወጪ ያወጣ የለም። ባለፉት 3 ዓመታት አርሰናል በዝውውር መስኮቱ ላይ ወደ 471 ሚሊዮን ፓውንድ አውጥቷል። አርሰናል ራሱን በደንብ አደራጅቷል። ባለፉት 3 ዓመታት ውስጥ ዩናይትድ 2ኛ፣ ቶትናም 3ኛ፣ ሊቨርፑል 4ኛ፣ ቼልሲ 5ኛ፣ ሲቲ 6ኛ ደረጃ ላይ ተቀምጠዋል። በቢግ ሲክስ እንኳን ብናይ ባለፉት 3 ዓመት ነው ይሄ። ባለፉት 5 ዓመት ካየን ግን እንደ አጠቃላይ እንደ ቼልሲ ገንዘብ ያወጣ የለም። ቼልሲ ዘንድሮ ነው ትንሽ አደብ የገዛው ማለት ይቻላል። ባለፉት 3 ዓመታት ውስጥ ደግሞ ዘንድሮ ለየት የሚያደርገው የቼልሲን ምንድን ነው በርከት ያሉ ተጫዋቾችን ከማስፈረም ይልቅ ጥራት ያላቸው ላይ ትኩረት በማድረግ በዝውውር መስኮቱ ላይ ደግሞ በርካቶችን በመሸጥ ከወጪ ቀሪም ቼልሲ የተሻለ አፈጻጸም እየፈጸመ ማለት ይቻላል። በአጠቃላይ ግን በ5 ዓመቱ እንደ ቼልሲ ያወጣ የለም። ባለፉት 3 ዓመታት እንደ አርሰናል በርካታ ወጪ ያወጣ ክለብ የለም። አስቶን ቪላ በዝውውር መስኮቱ ላይ ተጫዋች ለማምጣት ጥረት እያደረገ ነው። በርካቶቹን አጥቷል። በዝውውር ገበያው ላይ ጥረት እያደረገ ሲገኝ የክለብ ብሩዥን ተከላካይ ጆኤል ኦርዴኔዝን ለማስፈረም ከተጫዋቹ ጋር በግል ከስምነት ደርሰዋል። የ2 ዓመት ተጫዋች ቪላን ለመቀላቀል ተስማምተዋል። በክለብ ብሩዥ እና በአስቶን ቪላ መካከል የሚደረገው ድርድር ቀጥሏል። ክለብ ብሩዥ በዝውውሩ ላይ 43 ሚሊዮን ፓውንድ ከተከፈለኝ ተጫዋቹን ለቃለሁ ማለቱ ይታወቃል። የኡናይ ኤምሬ ቡድን አስቶን ቪላ በሳምንቱ ሆሊ ዋትኪንስን አልተጠቀመም። ትላንት ይቅርታ ጠይቆ ወደ ቡድኑ ተመለሰ። አሰልጣኝ ኡናይ ኤምሬ በጉዳዩ ላይ ጥያቄ ቢጠየቁም አልመልስም፣ ተጫዋቹ ይመልስላችሁ ብሏል። ኦሊ ዋትኪንስን በተመለከተ ባጣራነው መረጃ አሁንም ተጫዋቹ ወደ አሊላል መሄድ ይፈልጋል። በአሊላልና በቪላ መካከል የሚደረገውን ድርድርና ውሳኔ እየጠበቀ ይገኛል። ስለዚህ ጉዳዩ በይቅርታም ቢፈታ ዝውውሩ ቀርቷል ማለት አይቻልም። ይህን የተረዱት አስቶን ቪላዎች ዛሬ ወደ ዝውውር ገበያ ወጥተው አንድ ትልቅ የፕሪሚየር ሊግ አጥቂ ጠይቀዋል። አስቶን ቪላ ክሪስታል ፓላሱን የፊት መስመር አጥቂ ዣን ፊሊፔ ማቴታ ለማስፈረም ጥያቄ አቅርበዋል። ይሁን እንጂ የዝውውር ሂሳቡ ከክሪስታል ፓላስ ለተጫዋቹ ከተሰጠው ዋጋ ያነሰ መሆኑ ሲረጋገጥ አስቶን ቪላ የኦሊ ዋትኪንስ ቆይታም የተረጋገጠ አለመሆኑን ተከትሎ ነው ወደ አጥቂ ወጣው። በተጨማሪም ታሚ ብርሃንና ብሪያን ማጆ በጉዳት ከሜዳ መራቃቸው አስቶን ቪላ ወደ ገበያው እንዲወጣ በጣም አስገዳጅ ሁኔታ ፈጥሮበታል። አስቶን ቪላ በተጨማሪም ኤስ ሚላኑን ተጫዋች ራፋኤል ሊያውና የቼልሲው ኒኮላስ ጃክሰን እየተመለከቱ ሲሆን ዣን ፊሊፔ ማቴታ ዛሬ ጥያቄ አቅርበዋል። ዣን ፊሊፔ ማቴታ በወኪሉ በኩል ከሰሞኑ ለዩናይትድም ቀርቦ እንደነበረ የሚዘነጋ አይደለም። ቶትናም በይፋ ተጫዋች አስፈርሟል። የቶትናም ጥንካሬ ፈጽሞ የተለየ ነው ዘንድሮ። ምናልባት ቡድኑ እየተደራጀ እየተዋደ ሲሄድ ከዛ በብራይተን ኤንድ ሆቭ አልቢዮን የምናውቃቸው አሰልጣኝ ሮቤርቶ ዲዘርቢ አሁን ቶትናም ደርሰዋልና እሳቸው የሚያቀናጁት ቡድን እንደ አምናው ላለመውረድ ይጫወታል ተብሎ የሚታሰብ አይነት ቶትናም አይመስልም። ነገርየው በጣም አስፈሪ ይመስላል። የቡድን ግንባታው ሂደት ያው ገና የፕሪሚየር ሊግ የመጀመሪያ ሳምንት ላይ ስለሆንን መፈረጅ ይቸግራል። እንዲህ አይነት ሲዝን ያሳልፋል ለማለት ግን በጣም ጠንካራ ቡድን እየገነቡ ነው ማለት ግን ይቻላል። ከሚያስፈርሙት ተጫዋች አንጻር ተራ የቡድን ግንባታ ሲሆን በአውሮፓ ውስጥ ያሉ ጥራት ያላቸውን እያሰባሰቡ ነው። ዛሬ ሳቪኒዮን ዝውውር አጠናቋል። የሕክምና ምርመራውን በተሳካ ሁኔታ ማጠናቀቁን ተከትሎ 85 ሚሊዮን ፓውንድ አጠቃላይ ክፍያ ይከፍላሉ። በአስደናቂ ክለብ ውስጥ ምርጥ እድል ነው ያገኙት። ካለ ምርጥ አሰልጣኝ አንዱ ሮቤርቶ ዲዘርቢ ስር በመሰልጠኔ በጣም ደስተኛ ነኝ ብሏል። ሳቪኒዮ በቶትናም ቤት የ17 ቁጥር መለያ ለብሶም ከቀጣይ ሳምንት ጀምሮ ለክለቡ ጨዋታ ያደርጋል። ሲቲ የግድ ተተኪ ያስፈልገዋል። አሁን በርካቶችን እየለቀቀ ነው። በቃል ስፖርት ዩቲዩብ ቻናልም በርካታ ያሉ የሲቲ ደጋፊዎች ይህን ሀሳብ እያነሱልን ነበረ። እንደ አዲስ ቡድኑ እየተገነባ ነው በሚል የአጥቂ ስፍራ ተጫዋች ለማስፈረም ወደ ገበያ ወጥተዋል። ስቴፓን ሊውፓልን ወደ ቡድኑ ለማምጣት ፍላጎት እንዳላቸው ይፋ ተደርጓል። ተጫዋቹ በእርግጥ ፈላጊዎቹ በርከት ያሉ ናቸው። ባለፈው ሲዝን ምናልባት በቃል ስፖርት ዩቲዩብ ቻናል በተደጋጋሚ የሊግ ውጤቶችን ስናነሳ የዚህ ተጫዋች ስም አይጠፋም። በሊል ቤት ስቴፓን ሊውፓል 21 ጎሎችን በፍራንስ ሊግ አስቆጥሯል። በጣም አስደናቂ ውድድር ዓመትን አሳልፏል። እንዳጠቃላይ ሬንስ ተጫዋቹን ለመሸጥ አሁን ላይ ፍላጎት እንዳለው ይፋ አልተደረገም፣ ግን ሲቲዎች ሁኔታውን እየተከታተሉ ነው። የአጥቂ ክፍላቸው ማርሙሽም ለቋል፣ ሳቪኒዮ ለቋልና መጠናከሩ ለሲቲ አሁን የግዳጅ ያክል ነው። በአማካይ ክፍል ላይ ሲጠበቅ የነበረው የአዮብ ቧዲ ዝውውር ተጠናቋል። ሲቲ ይፋዊ መግለጫ አልሰጠም። ከታማኝ ምንጮቻችን አረጋግጠነዋል። የሕክምና ምርመራው በተሳካ ሁኔታ ስለተጠናቀቀ ማለት ነው። በርከት ያሉ ምንጮች የሕክምና ምርመራው መጠናቀቁን ተከትሎ የወረቀት ስራዎች እየተከናወኑ ነው ብለዋል። ሲቲ በሰዓታት ውስጥ ዝውውሩን ይፋ ያደርጋል። ስለዚህ የሲቲ ደጋፊዎች በቃል ስፖርት ዩቲዩብ ቻናልም እንዳረጋገጥ ነው የአዮብ ቧዲ ነገር ያለቀለት ነው። አሁን ትልቁ ጉዳይ በሌላ ተጫዋች አማካይ ክፍሉን ያጠናክሩታል ያጠናክሩት የሚለው ነው። ማንቸስተር ሲቲ ለዚህ ዝውውር 95 ሚሊዮን ዩሮ ቀጥታ ከፍሏል። 5 ሚሊዮን ዩሮን እንደ ሁኔታው እየታየ ይከፍላል። መክፈሉ የሚቀር አይመስልም። ግን ከአዮብ ቧዲ
ወቅታዊ ብቃት አንጻር በዓለም ዋንጫ ከሞሮኮ ጋር ብቻ አይደለም፣ ምናልባት ይሄ የዓለም ዋንጫ ግርግር ተጫዋች አይደለም። በሊል ያሳየው ብቃት ፍጹም አስደናቂ የሚባል እንደነበረ የሚዘነጋ አይደለም። ለማንኛውም በዋዲ ሲቲ ደርሷል። ቀጣዩስ አማካይ ማን ነው የሚለው በትልቁ ይጠበቃል። ከዚህ ጋር በተያያዘ አሁን ከጥቂት ደቂቃዎች በፊት በማንቸስተር ሲቲ በኩል ኤንዞ ፈርናንዴዝን ለማስፈረም ጥረት ተደርጎ ነበረ። ተጫዋቹ ፍቃድ ሰጥቷል። ውድ ቤተሰቦቻችን ኤንዞ ፈርናንዴዝ ዛሬ ከማንቸስተር ሲቲ የቀረበለትን ይፋዊ ጥያቄ ተቀብሏል። ሰበር ዜና ልንለው አንችልም። ልቡ እዛ እንደነበር ያስታውቅ ነበር። ኢቭን ሲቲ እንኳን ባይሆን ቼልሲን የመልቀቅ ፍላጎት እንደነበር ወኪሉ ሃቪየር ፓስቶሬ የቀድሞ የፓሪሰን ጀርሜን ተጫዋች አረጋግጦት ነበር። ካልተሳሳትኩ ከ2 ወር በፊት በቃል ስፖርት ዩቲዩብ ቻናልም እንዲሁ አንስተ ነው ነበረ። ኤንዞ ፈርናንዴስ ሲቲን ለመቀላቀል ፈቃደኛ መሆኑን ተከትሎም በማንቸስተር ሲቲ በኩል ቀጣይ ከቼልሲ ጋር ይፋ ድርድር ለማድረግ ቀጠሮ ይዟል። ቼልሲ በበኩሉ ኤንዞ ፈርናንዴዝን መሸጥ እንደማይፈልግ ነገር ግን በጣም አማላይ የተባለ ገንዘብ ከቀረበ ብቻ በራችን ክፍት ነው ብሏል። ዳግም ኤንዞ ሲቲን ፕሮጀክት መቀበሉን ተከትሎ ጫና ሊያሳድር ይችላል ተብሏል ራሱ ክለቡ ላይ። በእርግጥ የቃል ስፖርት ዩቲዩብ ቻናል የማለዳው ጥንቅራችን ላይ ኤንዞ ፈርናንዴስ ከዚህ በኋላ መቆየቱ ያዋጣል ወይ ብለን ጠይቀን ነበር። ምክንያታችን ግልጽ ነው። አሰልጣኝ ዣቪ አሎንሶ ትናንት ከድሉ በኋላ ተጠይቀው ነበር። ኤንዞ ፈርናንዴስ ይቆያል ተብለው ሲጠየቁ በዚህ ሳምንት እናያለን ሲሉ እሳቸው ራሱ እርግጠኛ አይደሉም እንደሚቆይና ነገሩ ምን ያህል እንዳበቃለት ፍንጭ ሰጥቶ ነበር። ለማንኛውም ሲቲ ከኤንዞ ፈርናንዴዝ ጋር ከስምምነት ደርሷል። ኖቲንግሃም ፎረስት ሊያም ዴላፕን ለማስፈረም ለቼልሲ ያቀረባቸው ጥያቄዎች እንዳለ ውድቅ እየተደረጉበት እንደሆነ ይታወቃል። ድርድሩ ግን ቀጥሏል። ሊያም ዴላፕ ለሳምንታት የኖቲንግሃም ፎረስት ቀዳሚ የአጥቂ ኢላማም ነበረ። የ23 ዓመቱ አጥቂ ሊያም ዴላፕ አሁን ላይ መዳረሻው ኖቲንግሃም ፎረስት ይሆናል ተብሎ ይጠበቃል። ቼልሲ ከስብስቡ ሙሉ ለሙሉ ቀንሶታል። በነገራችን ላይ በልምምድ ራሱ ለብቻው ነው እየሰራ ያለው። ውድ ቤተሰቦቻችንና ሰማዮቹ ኦልሬዲ ከቡድኑ ቀንሶታል። ቼልሲ ግን በጣም አስደናቂው ነገር እንዲህ ከቡድኑ ላባረሩት ተጫዋች 50 ሚሊዮን ፓውንድ እየጠየቁ ነው እና በርካቶች ለድርድር አይቸገርም እያሉ ነው። እንደዚህ ከቡድኑ የቀነሱትን ተጫዋች ልምምድ እንኳን በግሉ እንዲያደርግ የፈረዱበትን ተጫዋች የሁላ ገንዘብ። ለማንኛውም ኖቲንግሃም ፎረስት ተስፋ አልቆረጡም። በዚህ ሳምንት ዝውውሩን ለማጠናቀቅም እየሰሩ ነው። ቼልሲ በጣም አስገራሚው ነገር የኤንዞ ፈርናንዴዝን ጉዳይ ኦልሞስት እንዳለቀ ነገር አድርገው እየቆጠሩት ነው እና ወደ ዝውውር ገበያው ተመልሰዋል። የኤንዞ ፈርናንዴዝ ነገር ያበቃለት ይመስላል። አሁን ላይ ከሲቲ ጋር ከስምምነት ደርሷል ተጫዋቹ። ቼልሲና ሲቲ ናቸው የቀሩት። አሁን በሲቲ በኩል የበርንማውዙ አሌክስ ስኮት አሁን ዋነኛ ኢላማቸው ሆኗል። ብቸኛው ግን አይደለም። በዚሁ አጋጣሚ በቃል ስፖርት ዩቲዩብ ቻናል ቀደም ባለው ጥንቅራችን ባደረስናችሁ ዘገባ ተጫዋቹን ለማስፈረም በሚደረገው ጥረት ላይ ቼልሲ ሁለተኛውን ጥያቄ ያቀርባል። ምክንያቱም የመጀመሪያው ጥያቄ 64 ሚሊዮን ፓውንድ ውድቅ ስለተደረገበት ማለት ነው። አሌክስ ስኮት በግሉ ፍቃደኛ ነው ሌሎች ትልቅ ክለቦችን የመቀላቀልና በትልቅ ደረጃ መጫወት። የቼልሲን ጥያቄ በተመለከተም ይቀበላል የሚሉ መረጃዎች በተጫዋቹ ቅርበት ባላቸው ምንጮች እየወጣም ነበረ። ስለዚህ አሁን ቼልሲ ሁለተኛውን ጥያቄ በዚህ ሳምንት ያቀርባል ተብሎ ይጠበቃል። ዣቪ አሎንሶ የፕሪሚየር ሊግ የመጀመሪያ ጨዋታቸውን አደረጉ ቼልሲን ይዘው። ቼልሲ ቤት ግን ገና በአንድ ጨዋታ ነው አምና በጣም ችግር የነበረበትን ነገር ያሻሻሉት። ቼልሲ በፕሪሚየር ሊጉ ተጫዋቾች በሸፈኑት ጠቅላላ የሜዳ ርቀት አምና የመጨረሻውን ደረጃ ይዞ ያጠናቀቀ በጣም ቀርፋፋ ቡድን ነበረ። በዚህ ሳምንት በፕሪሚየር ሊግ አንደኛ ሳምንት በነበረ ጨዋታ ላይ ግን የቼልሲን ተጫዋቾች ያክል ሜዳውን ያካለለ የለም። ስለዚህ በአንድ ጨዋታ የአምናውን ችግሩን የቀረፈ ቡድን አሳይተውናል። ያው የመጀመሪያ ጨዋታ ስለሆነ አመቱን መገመቻ አይሆንም፣ ግን በጣም ጥሩ ጅማሮ ነው። የመከላከል ክፍሉ ላይ ያለ ድክመት እንዳለ ሆኖ ሞርጋን ሮጀርስም ገና ከዣቪ አሎንሶ ብዙ የምንማረው ነገር አለ። ይሄ መጀመሪያ ጨዋታ ነው፣ ብዙ ጥሩ ነገሮችን አይተናል፣ ብዙ እንማራለን፣ ከዣቪ አሎንሶም ብዙ ነገር እናያለን ብሏል። ሞርጋን ሮጀርስ ለፕሪሚየር ሊግ እንግዳ ለመሆኑን ትላንት አሳይቷል። ጥሩ እንቅስቃሴን አድርጓል። እንዳጠቃላይ ለፕሪሚየር ሊጉ እንግዳ ለመሆኑም የጠቀመው ይመስላል። ሞርጋን ሮጀርስ በነገራችን ላይ 5 የግብ ዕድሎችን ፈጥሯል። በጨዋታ ጎል አስቆጥሯል። በእንግሊዝ ፕሪሚየር ሊግ በመጀመሪያ ጨዋታው ለፈረመበት ክለብ 5 የግብ ዕድሎችን የፈጠረ ግብ ያስቆጠረ ተጫዋች የለም። የመጀመሪያው ነው። ሞርጋን ሮጀርስ ትክክለኛ ዝውውር ፈጽሟል የሚለው በጊዜ ሂደት የምናየው ይሆናል። እንደ ግል ብቃት ግን ሞርጋን ሮጀርስ በጣም አስደናቂ ጊዜን አሳልፎ እንደመጣ ይታወቃል። ሊቨርፑል በዝውውር መስኮቱ ዘግይቷል የሚለው እንደ ደጋፊ ምናልባት
ቅርበት ስላላቸው የሊቨርፑል ደጋፊዎች በተከታታይ የክለባቸውን መረጃ ስለሚከታተሉ ሊሆን ይችላል። እኛም በታዘብነው ምናልባት ሊቨርፑል አንዳንድ ዝውውሮችን ለመፈጸም እየሄደ ያለበት ርቀት የዘገየ ነው። ግን የሊቨርፑል ብቻ አይደለም፣ አርሰናል እና ዩናይትድን ቤት ይህ አይነት ችግር በተደጋጋሚ የሚታይና የአርሰናልም የዩናይትድም ደጋፊዎች ልክ እንደ ሊቨርፑል ደጋፊ ሁሉ በቃል ስፖርት ዩቲዩብ ቻናል ብዙ ካቀረቡልን ሀሳብ ነው። ሊቨርፑል ሚንታን መፈለጉ ይታወቃል። ሶስተኛው የዝውውር ጥያቄ እየተጠበቀ ነው። ሊቨርፑል ሚንታን የምባይ አማራጭ አድርገው ነው እየተመለከቱት ያሉ። ስለዚህ ከምባይና ከያንኮቦ ሚንታ አንዳቸው ወደ ቡድን ይመጣሉ። የዝውውር መስኮቱ ከመዘጋቱ በፊት ግን ቢያንስ 2 የፊት መስመር ተጫዋች የማምጣት እቅድ አላቸው። ምክንያቱም ፍሬድሪኮ ኬዛና ሃርቬ ኤሊዮት በክለቡ ያላቸው ቆይታ ያልተረጋገጠና በዚህ ክረምት ክለቡ ሊለቁ የሚችሉበት እድልም ስላላስገዳጅ ነው። የኮዲ ጋክፖን ጉዳይ እየተከታተል ነው። ወደ ሲቲም ወደ ቶትንሃምም አዲስ ነገር ካለ በተለይም በቃል ስፖርት ዩቲዩብ ቻናል ላይ ጠብቁን። በዛኛው ከ100,000 በላይ ሰብስክራይበር ባለው ገጻችን ላይ አፕዴት እናደርገዋለን። ካልቨን ራምሴ በ2026/27 የውድድር ዓመት ከሊቨርፑል ጋር አይቆይም። ክለቡን ለቋለ። በውሰት ውል ሴንት ሚረርን ተቀላቅሏል። በተጫዋቹ በኩል የውለ እድገት ነው ክለብ የለቀቀው። ግን በሊቨርፑል በኩል ይሄ የውሰት ተጫዋቹን መልቀቅ በራሱ ሊቨርፑል ተጫዋች ለማምጣት እየሰራ መሆኑን ማረጋገጫ ሊሆን ይችላል። በዝውውር መስኮቱ ላይ የነቃ ተሳትፎን እያደረገ ይገኛል። በእርግጥ አለማስፈረሙ ካልሆነ በስተቀር ግን እየለቀቃቸው ካሉ ተጫዋቾች አንጻርና በቀጣይ ሊለቁ ከሚችሉትም ተጫዋቾች አንጻር ሊቨርፑል በትልቁ በቀጣዮቹ ቀናት ይሳተፋል። በሊቨርፑል በኩል የፊት መስመሩ ተጫዋች ፍሎሪያን ቬርዝን በተመለከተ በርካታ ቅሬታዎች፣ በርካታ ድጋፎች፣ በርካታ ተቃውሞች ይነሱበታል። ለአሁኑ ልናነሳ ወደር ነው የማቲያስ ሁመልስን ሀሳብ ነው። በፕሪሚየር ሊጉ አስቀድሞ ጀምሯል አምና። ስለዚህ ትልቅ ነገር እጠብቃለሁ። ዘንድሮ ከፍሎሪያን ቬርዝ በሊቨርፑል መለያ ቢያንስ 25 የግብ አስተዋጽኦ እንፈልጋለሁ ብሏል። ከ30 በላይ የጎል አስተዋጽኦ ቢያስመዘግብ በጣም ደስ ይለኛል፣ ግን 25 ግዴታው ነው እያለ ነው። በማለዳው ጥንቅራችንም የቀድሞ የሊቨርፑል ሌጀንድ ጄሚ ካራገር ዘንድሮ ለፍሎሪያን ቬርዝ የመለማመጃ ጊዜ አይደለም፣ አምናም ትልቅ ነገር ይጠበቅበት ነበር፣ ዘንድሮም ትልቅ ነገር እጠብቃለሁ እያለ ነው። በቡድን ውስጥ የሱ ሚና በትልቁ የሚጠበቅበት ዓመት እንደሆነ ጫና እያሳደሩበት ነው። ከዛ ውጭ ዶሚኒክ ሴፖች ላይ በቀድሞ ውድድር ዝግጅት ወቅትና በልምምር ላይ የፍጹም ቅጣት ምቶችን በጣም እንለማመድ ነበር፣ ያንን ነው እያደረግኩ ያሉት ብሏል። በቀጣይም የሊቨርፑል ቋሚ ፍጹም ቅጣት ምት መቺ ሆኖ ይቀጥላል ተብሎ ይጠበቃል። ከሳላ በኋላ ካሪክ በማንቸስተር ዩናይትድ በዝውውር ጉዳይ ላይ ጥያቄ ተጠይቀው ነበረ። የተቻለን ሁሉ እያደረግን ነው ብሏል እሳቸው በዝውውር ቀኖቹ ላይ በቀሩት ላይ። ከዛ ውጭ ግን በሳንቶስና በዩሪ ቴሌማንስ ዝውውር እሳቸው በጣም የተደሰቱበትን አንድ ነገር ይናገራሉ። ሁለቱ ተጫዋቾች ጥምረት ከዚህ በፊት ለቡድኑ የተጫወቱ እንጂ አዲስ ተጫዋች አይመስሉም። የሁለቱ ጥምረት የቲሊማንስና የሳንቶስ በማንቸስተር ዩናይትድ የተለመደ አብሮ የነበሩ ነው የሚመስለው ብለዋል። በሃል ሲቲ ጨዋታ ላይ ምናልባት የተጫዋቾቹ ኳሊቲ በነባር ክለብ በእናት ክለባቸው ይታወቃል፣ ግን እዛ አማካኝ ክፍል ላይ ፍጥነት አያንስም ብላችሁ ታስባላቸው። ዩሪ ቴሌማንስም አንድሬ ሳንቶስም ቀጥሎ የሚመጣው ኮቢ ሜኖም ቢጨመር እዚህ ቡድን ላይ ፈጣኑ ተጫዋች አይደለም። ብሩኖ ፈጣኑ ተጫዋች አይደለም። ምናልባት ካርሎስ ባሌባ ነው ፈጣኑ ተጫዋች። የካርሎስ ባሌባም ገና ከ2 ወር በኋላ የምንመለከተው ተጫዋች ነው። እሳቸው እንዳጠቃላይ ግን ቴሌማንስ እና አንድሬ ሳንቶስ ጥምረታቸው የትየለሌ ነው እያሉ ነው ማይክል ካሪክ። ማንቸስተር ዩናይትድ በመጨረሾቹ የዝውውር ሳምንታት ምን እያደረገ ነው በሚል ዘ አትሌቲክ አንድ መረጃን ይዞ ወጥቷል። ባሌባ የማንቸስተር ዩናይትድ ተጫዋች የሚያደርገውን ፊርማ ያኖረ ሲሆን ክለቡ ዛሬ ይፋ ያደርጋል ተብሎ እየጠበቀ ነው። ኤኒሃው ለዩናይትድ ደጋፊዎች ሰርፕራይዝ የሚያደርግ ዝውውር አይደለም። ኦልሞስት የሚታወቅ ዝውውር ስለሆነ የባሌባን ጉዳይ እንቶ ምክንያቱም ያለቀ ዝውውር ስለሆነ የዩናይትድ ደጋፊ ከዛ የተለየ ተጫዋች ነው መስማት የሚፈልገው። በሌላ በኩል ማንቸስተር ዩናይትድ አሁንም የግራ መስመሩን ያምጣልን የሚለው እንዳለ ነው። የሬሲንግ ሳንታንዴሩ ተጫዋች ጆርጅ ሳሊነስ ክለቡ እየተመለከተው ሲሆን ለዩናይትድ ጥሩ አማራጭ የሆነው 16 ሚሊዮን ዩሮ ነው። ከዩናይትድ ፖሊሲ ጋር የተጣጣመ ነው። ብዙ ገንዘብ አናወጣም ስለሚሉ ሰር ጂም ራትክሊፍ። ሌላኛው አማራጭ በባርሴሎና ቆይታ ያልተረጋገጠው አሌሃንድሮ ባልዴ ነው። 45 ሚሊዮን ዩሮ ተጠይቆበታል ማንቸስተር ዩናይትድ። ማንቸስተር ዩናይትድ በበኩሉ ለፋይናንሻል ፌር ፕሌይ ጥንቃቄ ሲል የአሌሃንድሮ ባልዴን ጉዳይ ወደ ውሰት አዞሮታል። ሊዩስ ሆል የሚታሰብ አይደለም። ጆሽኳ ዘርኪዚ በዩናይትድ የሚለቅ ከሆነ ብቻ አጥቂ እናመጣለን ብሏል። አሁን ያለው ዩናይትድ ቤት ዝውውር ይሄን ይመስላል። አስደሳች ነው አስደሳች አይደለም የሚለው ለዩናይትድ ደጋፊዎች እንቶ
በማለዳውም የቃል ስፖርት ዩቲዩብ ቻናል ጥንቅራችን የአሌሃንድሮ ባልዴ ጉዳይ ውሸት የመሆን እድሉ ሰፊ እንደሆነ ነግረናችኋል። ከዛ ውጪ ማይልስ ሉዊስ ስኬሊን ማግኘት በጣም አደገኛውና ከባዱ የዝውውር እንቅስቃሴ ቢሆንም በዩናይትድ በኩል ግን ሙከራ ያደርጋሉ። እስከ 50 ሚሊዮን ፓውንድ ዩናይትድ ያቀደለት ተጫዋች ነው። ዩናይትድ ማንን ያመጣል የሚለው ቀጣዮቹ ቀናት እልባት የሚሰጥ ይሆናል። ከፋይናንሻል ፌር ፕሌይ አንጻር ግን ቋሚ ከሆነ ጆርጅ ሳሊናስ፣ ውሰት ከሆነ አሌሃንድሮ ባልዴ፣ በዝውውር ሂሳብ ግን ዩናይትድ መስዋዕትነት ከፍልበታለሁ ካለ የማይልስ ሉዊስ ስኬሊ ዝውውር በዩናይትድ በትልቁ የሚጠበቁት ናቸው። በማንቸስተር ዩናይትድ በኩል በወጣት ቡድን ውስጥ ያለ አንድ በጣም አስደናቂ ተጫዋች አላቸው። ጄጄ ጋብርኤል ይባላል። ትላንትና ማንቸስተር ዩናይትድ ከ21 ዓመት በታች የፕሪሚየር ሊግ የመክፈቻ ጨዋታን አድርገው 5-0 ድል አድርጎ ነበረ። በጨዋታው ላይ በነገራችን ላይ ጄጄ ጋብርኤል 2 ጎሎችን አስቆጥሯል። 1 ጎል ደግሞ አሲስት አድርጓል። በጣም 2 አሲስት አድርጓል፣ 1 ጎል አስቆጥሯል። በጣም ድንቅ ጅማሮ ነበር ያደረገው። አሁን ትልቁ ጥያቄ ማንቸስተር ዩናይትድ መቼ ነው በዋናው ቡድን ጄጄ ጋብርኤልን የሚያጫውተው የሚል ነው። በርካቶች እየጠበቁት ነው። በእርግጥ ገና ታዳጊ በነገራችን 15 ዓመቱ ነው። ወደ ቤተሰቦቻችን እየተጫወተ ያለው ግን ከ21 ዓመት በታች ቡድን ጋር ነው። ስለዚህ ተጫዋቹ በትልቁ የሚጠበቅበት ዓመት ይሆናል ማለት ነው። ዩናይትዶች ይህን ተጫዋች 16 ዓመት ሲሞላው በዋናው ቡድን ያስመለክቱናል ተብሎ እየተጠበቀም ይገኛል። ከክርስቲያኖ ሮናልዶ ጋር ልምምድ ማድረግ ከባድም ነበር ብሏል። በልምምድ ላይ የምናደርጋቸው ወዳጅነት ጨዋታ ጨምሮ ሮናልዶ ካላሸነፈ ይከፈዋልና ነገርየው እንደ ጦርነት ያክል ነው ልምምድ በራሱ ብሏል። ከሮናልዶ ጋር በክርስቲያኖ ሮናልዶ በኩል ያለው ተነሳሽነት በዩናይትድ ውስጥ ያንን ተነሳሽነት በሌሎች ተጫዋቾች ላይም እንዲንጸባረቅ አድርጓል ብለዋል። ዲሚትሪ ቤርባቶቭ ስለ ቀድሞ የቡድን አጋሩ ሲያነሳ ልምምዱ ካለቀም በኋላ ቀርቶ በጎል አጨራረስ ላይ ተጨማሪ ልምምድ ያደርጋል። ከዛ ዋና ይዋኛል። እያንዳንዱ የእግር ኳስ ሕይወቱን የሚያሳድጉ ነገሮች ላይ ይሳተፋል። ሮናልዶ ያንን ነገሩን ያ ባህሉንም በቡድኑ ላይ አስርጾ ነበረና በርካቶች እንደሱ ለመሆን ይሹ ነበር። በተለይም ይሄ ሜዳ ላይ ያለውን እንቅስቃሴ ብቻ ሳይሆን በግል ሕይወቱ ያ ቡድኑን በደንብ አነሳስቶታል ይላል። አሁን ላይ ዩናይትድ ቤት ቡድኑን ማን እየመራ ነው የሚል ጥያቄ ያነሳል። በእንደዚህ አይነት መልኩ በእርግጥ ያ የነ ክርስቲያኖ ሮናልዶ ዘመን ማንቸስተር ዩናይትድ የሚጣል ተጫዋች አለው ለማለት እንኳን በጣም የሚቸግር ነው። ምልከታችሁን ግን ስለዛ ቡድን በተለይም የሁለት ስምንቱን ብታነሱልን የዩናይትድ ደጋፊዎች ምልከታችሁን ብታጋሩን ደስ ይለናል። በማለዳው ጥንቅር አንስተነዋል። በእርግጥ መረጃውን ለማጋራት ያክል ነው። ቃል ስፖርት ዩቲዩብ ቻናል ከ100 ሺህ በላይ ሰብስክራይበር ያለውና ይሄኛው ሁለተኛው የዝውውር ቻናላችን ከ34 ሺህ በላይ ሰብስክራይበር ባለው ቻናላችን ላይ የምንለቃቸውን ይዘቶች በተለያየ መንገድ በዩቲዩብ ላይ እየለጠፋችሁት እንደሆነ አድማጮቻችንም ልከውልናል። ዩቲዩብም ከሰሞኑ በተደጋጋሚ እነኚህ ኖቲፊኬሽኖች በተለይም ባለፈው 1 ወር ገደማ ሲያደርሰን ነበር። ያው በሆደ ሰፊነት ጉዳዩን አልፈነዋል። ምክንያቱም ሰብስክራይበሮቻችሁ እንድታጡ ስለማንፈልግ ነው። ጀማሪ ዩቲዩበር መሆን ማለት በጣም አስቸጋሪ እንደሆነ እናውቃለን። ዩቲዩብ ራሱ የሚቆጣጠርበት በርካታ አልጎሪዝሞች አሉት። በነገራችን ላይ ምናልባት እነኛን ተከታተሏቸው ካለማወቅ የተደረገ ነገር ይሆናል ብለን ስላሰብንና ያው ጥቂትም ቢሆን ሰብስክራይበሮቻችሁን ተመልከተናቸዋል። እነሱን እንዳታጧቸው በሆደ ሰፊነት ጉዳዩን አልፈነዋል። ምናልባት የእኛን ቻናል እየጎዳ ነው ብለን ካሰብን ግን ዩቲዩብ ራሱ አውቶማቲክ እርምጃ ይወስዳል። ግን ከዛ በፊት ሪፖርት ለማድረግ እንገድዳለን። ጉዳዩን በዚህ መልኩ እንድታዩት እንወዳለን። አርሰናል ቤት ደረስን። አርሰናል በዛሬው ዕለት ዩሊያን አልቫሬዝን ለማስፈረም ከውሳኔ ደርሷል። በእርግጥ ከውሳኔ ደረሰ ሲባል ወደ ቤተሰቦቻችን ተጫዋቹን ለማስፈረም አርሰናል ፍላጎት ነበረው። ዛሬ ግን ይፋዊ ጥያቄ ለማቅረብ ከውሳኔ ደርሷል። ይፋዊ ጥያቄውን ለማቅረብ ከውሳኔ ደረሰው ግን አርሰናል በአንድ ጉዳይ ላይ ነው፣ እንመለስበታለን። አርሰናሎች ይህን ተጫዋች ማግኘት እንደሚቻል አምነዋል ከአትሌቲኮ ማድሪድ ፍቃድ ከተሰጣቸው በኋላ። ነገር ግን አሁን ትልቁ ችግር የሆነባቸው ነገር የዩሊያን አልቫሬዝ ወደ አርሰናል ለመቀላቀል ፍላጎት አለማሳየቱ ነው። ተጫዋቹ ይህን መረጃ በዚህኛውም ዩቲዩብ ገጻችን እስካጋራንበት ሰዓት ድረስ የባርሴሎና ምርጫውን አልሰረዘም። ነገር ግን ተጫዋቹ በዚህ ወር የደረሰበት ተቃውሞና ወደ ባርሴሎና በአትሌቲኮ ማድሪድ አትሸጥም፣ በአትሌቲኮ ማድሪድ ደጋፊዎች ደግሞ ልናይ አንፈልግም መባሉን ተከትሎ እጁ ላይ የቀረው ብቸኛ አማራጭ አርሰናል ሆኗል። ስለዚህ ዩሊያን አልቫሬስ በእጃዙርም ቢሆን አርሰናልን ለመቀላቀል ይገደዳል። ይሄንን አስገዳጅ ሁኔታን እሺ ሲል አርሰናል ይፋዊ ጥያቄ ለማቅረብ ከስምነት ደርሷል። አሁን አርሰናልም ወስኗል። አትሌቲኮ ማድሪድም ወስኖ 150 ሚሊዮን ዩሮን አምጦ ብሏል። አርሰናል ስንት ያቀርባል የሚለውን ገና አላወቅንም። አርሰናል ግን ከውሳኔ ደርሷል። አርሰናል አሁን ዩሊያን አልቫሬዝን ለማሳመን ስራ እየሰራ መሆኑን ግን ዛሬ አረጋግጠናል።
ሰበር መረጃ ግን በቅርቡ እንደሚኖር አረጋግጠናል። አልቫሬዝ ማንኛውም ቡድን የሚያጠናክር ተጫዋች ነው። አርሰናልም ቢመጣ ከኦዴጋርድ ጋርም ጥሩ ቅንጁን ሊፈጥር ይችላል። ግን ዝውውሩ እስኪጠናቀቅ በጉጉት እየጠበቅኩ ነው ብሏል ዴቪድ ሴማን ነው ስለ ዩሊያን አልቫሬዝ ሲናገር። በእርግጠኝነት የአርሰናል ደጋፊዎችን በጣም በትልቁ በጉጉት የሚጠብቁት ነው። ምክንያቱም አርሰናል ቤት ጉለት እየተባለ ያ ሻምፒዮን በሆነ ቡድን ውስጥ እንኳን ጉለት የሚባለው 9 ቁጥሩ ወይም ፊት መስመሩ ነውና ያንን ለማጠናከር የግራ አጥቂውን ቀይረዋል። የፊት መስመሩ ይቀራቸዋል። ዩሊያን አልቫሬዝ ወደ አርሰናል የሚመጣበት እድል ግን አሁን ውድ ቤተሰቡ በጣም የተሳካ የተደላደለ መንገድ እየሆነ መጥቷል። ዴቪድ ሲማን መድፈኞቹ ሻምፒዮኖቹ በእርግጠኝነት የሻምፒዮንስ ሊግንም ዋንጫ ለማሸነፍ በጣም ይፈልጋሉ። ክለቡ እስካሁን ይህንን ዋንጫ አላሸነፍም። ስለዚህ ታሪክ መስራት ይፈልጋሉ። ዳቪድ ሪያ ቀደም ሲል ሻምፒዮንስ ሊጉን ማሸነፍ ፈልጋለን ብሎ ነበረ። ዘንድሮ ሻምፒዮንስ ሊግን ከአርሰናል እጠብቃለሁ እያለ ይገኛል። የአርቴታን ቡድን አምነዋለሁ ብሏል። አርሰናልን በጣም ወዳለው የሚሉት አርቴታም ለእኔ እንደ ቤተሰብ ነው ብሏል። አርሰናልን መምራት ትልቅ ኃላፊነት ነው። ምክንያቱም ክለቡ ለደጋፊዎቹ በጣም ትልቅ ነገር ነው። እኔ የምሰራው ነገር ደጋፊዎች ደስ ሊያሰኝም ሆነ ሊያሳዝን ይችላል። ዋናው ነገር ግን ለዚህ ክለብ ትልቁን ነገርና ላደርግ የምችለው የመጨረሻ ነገር ሁሉ ማድረግ ነው ብሏል። ሻምፒዮንስ ሊግ አርሰናል ቤት አሁን ልክ እንደ ባርሴሎና ቤት አጀንዳ መሆኑ በስፋት እየተመለከተ እንገኛለን። መድፈኞቹ በዝውውር መስኮቱ የመጨረሻዎቹ ቀናት ላይ የዩሊያን አልቫሬዝን ጉዳይ ለመጨረስ ያው ስራ ላይ ስለሆኑ እሱ እንዳለ ሆኖ ለአል ሂላል ያቀረቡት ተጫዋች እንግዲህ ወደ መጨረሻ ምዕራፍ ደርሷል። አርሰናል ከተጫዋች ዝውውር 60 ሚሊዮን ፓውንድ ይቀበላል። መድፈኞቹ ለማርቲኔሊ ቀጥተኛ ተተኪ ያመጣሉ ተብሎ ባይጠበቅም የአልቫሬዝ ዝውውርን ግን እንደዛም ሊያዩት ይችላሉ እየተባለ ነው። የዝውውር መስኮቱ ላይ አንዳንድ ችግሮች ስለገጠማቸው ነው የሚፈልጓቸው ተጫዋች ጋር በተያያዘ የዩሊያን አልቫሬዝን ጉዳይ ባልናችሁ ያዙት። ውድ አርሰናል ቤተሰቦቻችን ሻምፒዮኖቹ በአልቫሬዝ ጉዳይ ላይ ከውሳኔ ደርሷል። የዝውውር ሂሳብ ለማቅረብ አሁን አልቫሬዝን ለማሳመን እየጣሩ ነው ወደኛና የሚለውን አትሌቲኮ ማድሪድም አርሰናሎችን አሳምኑና 150 ሚሊዮን ዩሮ ይዛችሁኑ ብሏቸዋል። ድርድሩ ቀጥሏል። ከዛ ውጭ ግን የኬነን ያልዲዝና የዩቬንቱስን ጉዳይ በተመለከተ ዩቬንቱስ አልሸጥም ብሎ ነበር። ኬነን ያልዲዝ ጉዳት ገጥሞታል። ይሄኛው ዝውውር በተወሰነ መንገድ አሁን አጠራጣሪ ሆኗል። በባርሴሎና በኩል የላውታሮ ማርቲኔዝን ጉዳይ በተመለከተ በኢንተር በኩል ተጫዋቹ ለገበያ እንደማይቀርብና ከቀረበም ከ100 ሚሊዮን ፓውንድ በላይ እንፈልግበታለን ብለዋል። ሌላ አማራጭ ሲያዩ ቪክተር ዮኬሬሽን እየተመለከቱት ይገኛሉ። በቪክተር ዮኬሬሽ በኩል ራሱንም ለባርሴሎና የማቅረብ ፍላጎት እንዳለው ከሰሞኑ ተሰምቶ ነበረ። የአልቫሬዝን ዝውውር እንጠብቃለን ይሄኛው ጉዳይ ላይ ነገሮችን ለማጥራት። ከዛ ውጪ የማርቲን ዙቤሜንዲ ጉዳይ 100% የተረጋገጠ እንዳልሆነ ይታወቃል። ከዚህ ጋር በተያያዘ በቼልሲም በኩል ጉዳዩን እየተመለከቱት ነው። ምክንያቱም ዛሬ ቼልሲ ቤት አማካዩ ኤንዞ ፈርናንዴስ ሲቲን ለመቀላቀል በግሉ ከስምነት ደርሷልና የዣቪ አሎንሶ ቡድን አስቀድሞ በሪያል ማድሪድ ሲፈልገው የነበረውን ዣቪ በቼልሲ መምጣት ይፈልጋልና ጉዳዩ በዛ መልኩ እየታየ ይገኛል። ይሄ ጉዳይን በተመለከተ አዲስ ነገር ይኖረናል። በቀጣይ መረጃ ወይ በቃል ስፖርት ዩቲዩብ ቻናል ወይ በዚህኛው የዝውውር ቻናላችን ጠብቁን። እኛን ማግኘት ካሻችሁ የደወል ምልክቷን ተጭናችሁ ጠብቁን። ቃል ስፖርት ዩቲዩብ ቻናል ወይም ይሄኛው የዝውውር ቻናላችን በቃል መልቲ ሚዲያ ብቻ ተዘጋጅቶ ይቀርባል። አበቃን።